የ16 ብር ሳልባጅ እየገዛች ነው ሩታ የምትቀልድብን፣ የምትተውንብን፣ የምትጫወትብን እያሉ ይገኛሉ። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም የኔ ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም ከጎን የሆናችሁ የምታበረታቱኝ ፈጣሪ የልባችሁን መሻት ይሙላላችሁ። እናም አንዳንድ ልጆች እንግዲህ ትናንትና ማታ ዞር ዞር ስል እነ ጎጃምም ለጣጥፈው ይሄንን ምን እያሉ ይገኛሉ? የ16 ብር ሳልባጅ እየገዛች ነው ከሽኤን እንደዚህ የምታደርገው የምትቀልድብን ምናምን እያሉ ነበረ ማለት ነው። እና ያው የብሩን ቁጥር ምናምን ያልጻፍኩት እዚህ ጋር ያላስቀመጥኩት ምክንያቱም ህጉ ላይ ፈቅድልኝ ይችላል አላቅም፣ ብቻ ለዛ ነው ያለጠፍኩት ማለት ነው። በግራ በኩል የሚታየው እንደምታዩት ከሽኤን ነው ይዘውት የመጡት ማለት ነው። ይሄኛው ደግሞ ሩታ እንግዲህ ለብሳ የሰራችበት ነው በነገራችን ላይ ማለት ነው። እኔ ትገርሙኛላችሁ። ለምን እንደሆነ ታውቃላችሁ? ለምን የአንድ ብር ሳልባጅ ካለ ራሱ ለምን አትለብስም? ይሄ ሲጀመር 16 ሪያል ነው። ሲመነዘር ደግሞ እንግዲህ አስባችሁ ድረሱበት ማለት ነው። እናም ያ16 ብር ሳልባጅ ምናምን ሳልባጅ ሆነ አልሆነ ለምን የአንድ ብር አይሆንም? የፈለገችውን የመልበስ መብት አላት በመጀመሪያ ማለት ነው። መቼስ ቅናቱ ሊገልላችሁ ነው። ጊዜያችሁን መስዋዕት አድርጋችሁ ብዙ ነገራችሁን መስዋዕት አድርጋችሁ ሄዳችሁ ቀርጻችሁ ሽኤን ላይ ፎቶ እንትን ስትሉ ይሄ ይመጣላችኋል ማለት ነው። እና በዚህ ልክ ስራ ሆናባችኋለች ወይ? በዚህ ልክ ራስ ምታት ሆናባችኋለች ወይ? እያንዳንድሽ የ10 ብር ሳልባጅ እኮ ነው የምትለብሹ፣ ሳልባጅ ሁላ ማለት ነው። ሲቀጥል ደግሞ ማለት ነው ሽኤን ኢትዮጵያ ላይ አለ። ገባችሁ? ሽኤን አሁን ላይ ኢትዮጵያ ላይ በኦንላይን እየተሸጠ ነው ያለው ማለት ነው። ስለዚህ የፈለገችበት ቦታ የመግዛት መብት አላት። እሷ የሰው ፍጡር አይደለችም እንዴ? ኢትዮጵያውያን ሕዝብ ከሚለብሰው የተለየ ምን ትለብሳለች? ምን አይነቶች ጥናዣም እንደሆኑ እኔ ራሱ ግራ እየገባኝ ነው ማለት ነው። እና ይህንን ስራዬንም ብለው ይዘው መጥተው እንደዚህ ከነብሩ ለጥፈው ምናምን ማለት ነው ጋይስ። እኔ እዚህ ጋር አልለጥፈውም፣ ልብሱ ከተለጠፈ በቂ ነው። ግን ደግሞ በዚህ ልክ ራስ ምታት እንደሆነችባችሁ አልገባኝም ነበር። አሁን ግን ተረዳውኝ ማለት ነው። የውስጥ ሱሪዋን ሳይቀር ማለት ነው ምን አይነት እንደለበሰችም ደግሞ ተፈላሰፉ። ስንት ብር እንደገዛችሁ ሁላ ፈልጉ እንትን ላይ ሽኤን ላይ ገብታችሁ ማለት ነው። ገባችሁ? ስራ ስለሆነችባችሁ ስራ ልፍጠርላችሁ። ምክንያቱም ሰዓታችሁን ራሱ ሚስ ማድረጋችሁ እንደው ፍለጋ ብላችሁ ራሱ መግባታችሁን በጣም ገርማችሁኛል ማለት ነው። በዚህ ልክ ምን አይነት ጉደኛ እንደሆኑ ብቻ ፈጣሪ ወቅ ማለት ነው። እና ደስታ እንግዲህ ትናንትና ለሩታዬ መኪና ሰርፕራይዝ አድርጓት ነበረ ማለት ነው። ጀግናው ይመችህ። በቃ እኛ የምንፈልገው እንደዚህ ነው። በቃ ጥሩ እንድትሆንላት ከዛም በላይ ደግሞ ከቁሳቁስም በላይ ክብር ነው የሚያስፈልጋት ማለት ነው ደስታዬ። እና ከጊዜ በኋላ ሩታም ፍቅር ይዛታል ከደስታ። ደስታም ደግሞ እኛ የምንፈልገው አይነቱ ነው። ኮስተር ብሎ ቆፍጣና ሆኖ ይመጣል ማለት ነው። እና ብዬ አስባለሁኝ ከበፊቱ እያሻሻለ ነው። እስኪዩት፣ ፈገግታው ብቻ በቂ እኮ ነው። ደግሞ የምር ደስታ ምንም የጎለው ነገር የለም ትንሽ ፈዘዝ ከማለት ውጭ ማለት ነው። እና እውነት ለመናገር በቃ አለባበሱ ይጸዳኛል። በነገራችን ላይ በቃ ጽዳቱ፣ ሴፍቲው ይሆናል አይደል? ሴፍቲውን የሚጠብቅ ሰው ደስ ይላችኋል። በቃ ልባችሁ የሆነ በቃ እረፍ የሚልበት ሰው የለም። የሆነ እንደዚህ ይላል ምናምን የማትሉት በቃ ቀልል የሚላችሁ ሰው በቃ እንደዛ ነው ማለት ነው። እና ሁለት ሴፍቲ ጠባቂዎች ደግሞ በቃ ማች ያደርጋሉ። ደስታ ቆፍጠን በል ትንሽ በቃ ለሩታት መጠናት የምንልህ ለምንድነው? ፈዘዝ ስለምትል ማለት ነው። እና ቆፍጣና ሆነ ናቶሎ እንግዲህ ባለፈው ቤት ሰርፕራይዝ አደረኳት ብለሃል። አሁን ደግሞ የመኪና ቁልፍ አስረክበሃት ነበር። ሩታዬ ግን ቤቱ ይበቃኛል፣ መኪናም አለኝ
ስለዚህ አልፈልግም ብላለች እና መልሳ ያበታለች። ደስታም እንግዲህ ቅር ብሎታል ማለት ነው፣ ከፍቶታል። ለምንድን ነው የማትቀበለኝ ብሎ ወይኔ እንዳንተ አይነቱን ባል ያብዛልን። እውነት ለመናገር እንደው ምን አለ የኢትዮጵያ ወንዶች እያንዳንዳቸው ማለት ነው መኪና እየገዙ ሰርፕራይዝ ባደረጉን። እንደው አልቀበልም ስትል ሴቷ ራሱ በግድ እንጂ ተቀበይ ይገባሻል። አስባ ቤት በስሜ መኪና ቁልፍ በስሜ በራሴ ሲያስረክበኝ ብቻ አስቡት እንግዲህ ምን አለ ሁሎችም እንዳንተ ቢሆኑ ማለት ነው። እና ሩታዬ ደግሞ አልፈልግም ተቀበይ፣ ምን አስጨነቀሽ? ተቀበይ እንዴ ወዶ ፈቅዶ ከሰጠሽ አንቺ ምን አሻሽ እንዴ? ታቀያይሪዋለሽ መኪናውንም ማለት ነው። ምንም ችግር የለውም። ከዚህ በፊት አንድ አለሽ፣ አሁን ደግሞ ሁለተኛ ይሆንሻል፣ ሪዘርቭ ይሆንሻል ማርዬ። እናም ደስታም ደግሞ አይክባህ መልሰህ ሰርፕራይዝ አድርጋት እና ፈረንጁ እንደተናገረው ከሆነ ከዚህም በላይ ሌላ ሰርፕራይዝ አስቧል፣ ይገባታል እያለ ነው። እና ምን አይነት ጉድ ደግሞ ይመጣብን ይሆን? ምን አይነት ሰርፕራይዝ? አስጨናቂ ሰርፕራይዝ ምንድን ነው ሌላ ደስ የሚል? እና ለማንኛውም ደስታ ለሩታ ለምትሰጣት ክብር በጣም እናመሰግናለን፣ በኦዲየንሱ ስም ማለት ነው። እኔ ላመስግንህ፣ ምክንያቱም ከቃም በላይ እያከበርካት እያሳየህን ነው። እኛ ክብሩን ነው ገብቷቸዋል። ለሩታ ምንም ማታሳይ ሆን ቅራቅንቦ ምናምን ቆርቆሮ ሰጣት ብለን ሳይሆን አክብሮቱ የተለየ ስለሆነ ከአብርሽ ጋር ሲነጻጸር የእሱ የተለየ ስለሆነ ለዛ ነው ያሽቃበጥን ያለ ነው ማለት ነው። እና በደንብ እናሽቃብጣለን። እሷን ብቻ በቃ ሪስፔክት ኑሮ ምናምን አንተ ደግሞ ፈዘዝ ያልከውን ቆፍጠን ብለህ ምናምን በቃ እኛ ደግሞ ለማሽቃበጥ አታስብ አለን ከጎንህ ማለት ነው። ገባ? እናም ሩታዬም እንግዲህ ልትቀበልህ ትችላለች፣ መኪናውን አይታወቅም። አይ ብላ በዚሁም ከቀጠለች ችግር የለውም። ምርጫዋ ምርጫችን ነው። አንጫጫቸው ማለት ነው። አንዳንዶችማ መኪናው ተሰርቆ ነው ማለት ጀመሩ። መኪናው ተሰርቆ ነው፣ ደስታን ሌባ እያላችሁ ነው። ባለሀብት መሆኑን አታውቁም እንዴ? እነገሌም እነሱ ሰርቀውት እንደሆነ ንገሩን። እነሱ ያደርጋሉ እንጂ እነዚህ እነ ደስታ አያደርጉም በጭራሽ። ገባችሁ? ለምን ብሎ ነው የሚሰርቀው? ሲጀመር ፊቱ እንደው የሌባ ፊት ይመስላል። የፍቅር ፊት ነው፣ የሚስኪን የሚያሳዝን ፊት። አያችሁ? የሀብታም ፊት ነው የምናየው። ኦ ማይ ጋድ! እና ምኑ ነው ሌባ የሚመስል አሁን ስታዩት ማለት ነው እናንተ ሌባ ሞላጫዎች። በዛ ሰፈር ከልጅነታቸው ጀምሮ የዶሮ እንቁላል ሳይቀር እየሰረቁ የመጡትም እዚህ ደረጃ የደረሱትም አልተባሉም። እንኳን የድሮ ታሪካቸው አለ እኮ በሰፈር በእነሱ ሰፈር እያወሩ ነው። እና ደስታንማ እንዲህ አትናገሩትም። እሱ የስራ ሰው ነው። ቢያንስ ቲማቲም ይሰራል ያለማል ብትሉ ይሄ ያስሄዳል። ከዛ ውጭ የስራ ሰው ከመቼ ወዲህ ነው ደግሞ ሌባ ሆኖ የሚያውቀው? ሞላጮች። እና ውድ ቤተሰቦቼ የዛሬው ቪዲዮአችን ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።